ብዙ ምሕረት ብዙ ጉዟችን ዳር ተባብረው መንገዱ እንተነ ዋና ጎብኝኛ እንተነ ለኛ አንተነ ታምኛ ምሕረት ብዙ ምሕረት ብዙ ጉዟችን ዳር ተባብረው መንገዱ እንተነ ዋና ጎብኝኛ እንተነ ለኛ አንተነ ታምኛ እስራኤል ወደደ እስራኤል ተነሳ እስራኤል ተነሳ መንገዱ አልቀናው አምላኩን ሲረሳ አምላኩን ሲረሳ የያዕቆብ አምላክ እግዚአብሔርን ይዞ እግዚአብሔርን ይዞ ይህን እንዳተረፈ አጎታተ ጉዞ አጎታተ ጉዞ ምሕረት ብዙ ምሕረት ብዙ ጉዟችን ዳር ተባብረው መንገዱ እንተነ ዋና ጎብኝኛ እንተነ ለኛ አንተነ ታምኛ መንገዱ አይታክትም ጎዳናው የቀና ጎዳናው የቀና እግዚአብሔር ቢለን ከኋላው አለና ከኋላው አለና እርሱን የሌለበት ቢመች መንገዱ ቢመች መንገዱ አቅጣጫ ወደ ሞት አይቀርም መውሰዱ አይቀርም መውሰዱ ምሕረት ብዙ ምሕረት ብዙ ጉዟችን ዳር ተባብረው መንገዱ እንተነ ዋና ጎብኝኛ እንተነ ለኛ አንተነ ታምኛ በመንገዱ ርቀን ወድቀን መሰከናል ወድቀን መሰከናል የያዕቆብ አምላክ ደግፍ አንስቶናል ደግፍ አንስቶናል እግዚአብሔር ሲጠራን በቀደመው መንገድ በቀደመው መንገድ ጉዟችን ወዴት ነው በሞት ለመወሰን በሞት ለመወሰን ምሕረት ብዙ ምሕረት ብዙ ጉዟችን ዳር ተባብረው መንገዱ እንተነ ዋና ጎብኝኛ እንተነ ለኛ አንተነ ታምኛ አምላክ ሆይ ፍቅርህን በልባችን ሳለው በልባችን ሳለው እስከ ሞት በመስቀል የወደደን ማነው የወደደን ማነው በበረሃ ሲጸና ፍራሁ ሲጸና ፍራሁ በረከት ሞላለን በለመዱ በለመዱ ምሕረት ብዙ ምሕረት ብዙ ጉዟችን ዳር ተባብረው መንገዱ እንተነ ዋና ጎብኝኛ እንተነ ለኛ አንተነ ታምኛ ምሕረት ብዙ ምሕረት ብዙ ጉዟችን ዳር ተባብረው መንገዱ እንተነ ዋና ጎብኝኛ እንተነ ለኛ አንተነ ታምኛ
በእልልታ አረገ አረገ በእልልታ አረገ በስብሐት አረገ በእልልታ በስብሐት በእልልታ አረገ አረገ በእልልታ ሞቴን ድል አድርጎ የሰራዊት ጌታ አረገ አረገ በእልልታ ሞቴን ድል አድርጎ የሰራዊት ጌታ አረገ አረገ በእልልታ አረገ በስብሐት አረገ በእልልታ በስብሐት በእልልታ አረገ አረገ በእልልታ አረገ በስብሐት አረገ በእልልታ በስብሐት በእልልታ አረገ አረገ በእልልታ ሞቴን ድል አድርጎ የሰራዊት ጌታ አረገ አረገ በእልልታ ሞቴን ድል አድርጎ የሰራዊት ጌታ አረገ አረገ በእልልታ አረገ በስብሐት አረገ በእልልታ በስብሐት በእልልታ አረገ አረገ በእልልታ አረገ በስብሐት አረገ በእልልታ በስብሐት በእልልታ አረገ አረገ በእልልታ ሞቴን ድል አድርጎ የሰራዊት ጌታ አረገ አረገ በእልልታ ሞቴን ድል አድርጎ የሰራዊት ጌታ አረገ አረገ በእልልታ አረገ በስብሐት አረገ በእልልታ በስብሐት በእልልታ አረገ አረገ በእልልታ በስብሐት አረገ በእልልታ በስብሐት በእልልታ አረገ አረገ በእልልታ ሞቴን ድል አድርጎ የሰራዊት ጌታ አረገ አረገ በእልልታ ሞቴን ድል አድርጎ የሰራዊት ጌታ አረገ አረገ በእልልታ ስለ ዝማሬው የዝማሬ ባለቤት ቅዱስ እግዚአብሔር ስሙ ዛሬም ዘውትርም የተመሰገነ ይሁንልን። ስሙ ዛሬም ዘውትርም የተመሰገነ ይሁንልን። መዝሙሩን ላቀረበልን ለደብሩ ሰንበት ትምህርት ቤት መዘምራንና ለወንድማችን አበበ ደሳለኝ እግዚአብሔር አምላክ ቃልዮትን ያሰማልን፣ ቃልዮት ያሰማልን።
አሜን። በይበልጥ የሚያገለግሉበትን ዕድሜ ጤና ለሁላችን የሚያድልልን መልእክት አለ። ከዛ በፊት እህታችን ወይንም ተማሪ አይናዲስ አበራ ቀጥሎ ያንቺ መርሃ ግብር ስለሆነ ስለ ጽሁፍ ስለምታቀርቢ ወደዚህ ቀረብ ብያለሽ። አማን ሚዲያ ያው ቀጥታ እየተላለፈ ይገኛል። ነገር ግን ያው ቅድም ባልኩት ልክ ሁላችንም ዳታ ስለከፈትን ዳታ መጨናነቅ ስላለ አሁን ቀጥታው ስርጭቱ እየተላለፈ አይደለም። አሁን እዚህ ጉባኤ ውስጥ ያለን የስልኮቻችንን ዳታ በእውነት ስለ እግዚአብሔር በሚለው እንጠይቃችሁ እንዝጋ። ሼር፣ ኮፒ፣ ሳብስክራይብ ካደረግን በኋላ እኛ እንዝጋ፣ ሌሎቹ ይጠቀሙ። በርቀት ያሉት ይህ እኛ እዚህ ቀጥታ እያየን ነው። በፕሮጀክተርን ውጭም ጭምር ፕሮጀክተር አለ፣ እዚህ ውስጥም ፕሮጀክተር አለ። ቀጥታ እየታየን ነው። ይሄ ስርጭት ከዚህ አልፎ እዚህ መምጣት ላልቻሉት ሌላ ሀገር ላሉት እንዲተላለፍ ነውና ትልቁ ዓላማ ቅድም ባልኩት አንደኛ ደብሩን ስራውን ለዓለም ማሳወቅ፣ ሁለተኛ ለተጀመረው ለአብነት ትምህርት ቤት ገቢ ማሰባሰብ ዓላማ ስላለው ይህ ሊደረግ የሚችለው ቀጥታ ስርጭት የሚገኘው ዋጋ ስላለው እዚህ ያለን ሰዎች ሰብስክራይብ እስካደረግን ድረስ ዳታችንን እንዝጋ። ቀጥታ ስርጭቱ በተሳካ ሁኔታ እንዲተላለፍ ተስማምተናል። የስልኮቻችንን ዳታ እንዝጋ። እኛማ በአካል እያየን እየተማርን ነው። እግዚአብሔር የተመሰገነ ይሁንልን። በርቀት ያሉ እዚህ መምጣት የማይችሉም ይሁን ሌላ አገር ያሉ ቀጥታ ይዩ፣ ዳታውንም ሰብስክራይብ አድርገው ዋጋ እንዲያሰጥ ያድርጉ። ሀገራችንን ሰፈራችንንም አብነት ትምህርት ቤቱን የሚያስተዋውቅልንና እዚህ ያለን እንድንዘጋ በእግዚአብሔር ስም መልእክት እናስተላልፋለን። እሺ እህታችን አይናዲስ ስለ ጽሁፍ ስለምታቀርቢ ወደዚህ። እሺ ተማሪ አይናዲስ እየመጣች ነው። እንግዲህ ይቺ አሁን ስለ ጽሁፍ የምታቀርበው ተማሪ የዚህ የአብነት ትምህርት ቤት ፍሬ ነች። እንግዲህ ሴት አብነት ትምህርት ቤት አይማሩም አልተባለም። ነገር ግን ካሉት የአብነት ተማሪዎች መካከል ብቸኛ አብነት ተማሪ ነችና በእውነት እግዚአብሔር አምላካችን እሷንና እሷን መሰሎቿን እንዲያበዛልን የአምላካችን መልካም ፈቃድ ይሁንልን። አሁን ቀጥታ ወደ እሷ ስነሱ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ ስላሰባሰበን በቅዱሱ መቅደስ ደግሞ እንድትቀደስ ጸጋውን እንድትለብስ ቃሉን ተመግባ መንግስቱን እንድትወርስ በቸርነት በፍቅሩ በበዛ ምሕረቱ ላቆየን የእኛን ነፍስ እናቅርብ ምስጋና በቅድሚያ እናወድስ። እንዲሁም ክቡራን እንግዶች፣ አባቶች፣ ሊቃውንት፣ እዚህ የተገኛችሁ ምዕመኑን በመስቀል ልትሰብኩት እንኳን ደህና መጣችሁ እላለሁ በአክብሮት። በወልድ ሀብተ ወልድ በድንግል ተዋህዶ በክርስቶስ ክርስቲያን ያረጋችሁ ፈቅዶ በሰማዕታት አማንያን የተሰኛችሁ ወልደና ወለተ ይህ ድምፅ የሚሰማችሁ እንደምን ከረማችሁ? እንደምን አረፈዳችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። ለዚህ ያደረሰን ለዚህ ክብር ያበቃን ስለ ሁሉ ግብሩ ስለ ሁሉም ነገር እግዚአብሔር ይመስገን። አምላክ ሲመሰገን ሁሌም በባህሪ ለአዳም ዘር በሙሉ የሆነች ተጠሪ ሁልጊዜ ከቀኙ አትለይምና ከፍጥረት ይድረሳት የጸጋ ምስጋና። ጻድቃን ሰማዕታት መላእክት በሙሉ ስለ አዳም ዘር ድህነት በመማፀን ያሉ ሁሌ መርጦ ለኛ ድህነት ያደላቸው ሁሉም ይመስገኑ እንደየክብራቸው። ሊያጠፏት አይችሉም
ሊያጠፏት አይችሉም። የቤተ ክርስቲያን ዋልታ የሆነችው ልጆቿን ለአገልግሎት የምታሰማራው መሰረቷ ክርስቶስ የተማሩ ብዙ አብነት አድርገው የተቆረቆረች በሊቃውንት አበው የብዙ ተጋድያን የጻድቃን መገኛ ለቤተ ክርስቲያን ልጅም ናት ጓደኛ የሁሉ አብነት የሆነው ክርስቶስ የመሰረታት ብዙ ሊቃውንትም ከእግሯ ስር ቁጭ ብለው የተማሩባት የእውቀት የጥበብ መገኛም እርሷ ናት። ለዚህ ምስክሮች ብዙ ልጆች አሏት። ስለሷ ልናገር በየትኛው ቃላት የትኛው ድንቅ ቃል እርሷን የሚገልጣት ደግሞ በሴት አንቀጽ የምናገርላት ሆኖብኝ እኮ ነው ፍቅሯ እንደ እናት የአብነት ትምህርት እሷማ ይህች ናት። ግና የቤተ ክርስቲያን ቀንደኛ ጠላቶች የገነት ያይደለ የሲኦል ተጓዦች ምድራዊዋን ኑሮ ዘላለማዊ ናት ብለው የሚያስቡ ከቃሉ በረከት ከቶ ያልተመገቡ ቤተ ክርስቲያንን ከምንጯ ሊያደርቁ በማህበር ሆነው ሐሳብን ሰነቁ። ቤተ ክርስቲያን ከጥንትም ጀምሮ ብዙ ተሰቃየች፣ ብዙ መከራየች። ኦርቶዶክሳውያን እንደ በግ ታረዱ፣ አብያተ ክርስቲያናት በእሳት ነደዱ፣ ቅዱሳን ሊቃውንት ወይን ቤት ወረዱ። በገዳምም ያሉ ደቀ መዛሙርቷን ቢያስጨንቋቸው ይኸው ተሰደዱ። ቅርሶቿ ተዘርፈው መጻሕፍትም ጠፉ። የቀሩ ልጆቿም ክብሯን ለማስቀጠል ብዙ ተጋደሉ፣ ብዙ ለፉ። ታዲያ እሷን ሊያጠፉ ምን ቢነሳሱባት ቢሆኑባት እንኳን ዳግማይ ዩዲት ጉዲት ምንጮቿን ለማድረግ ሐሳብ ቢያመነጩም ቢፈነቃቁሉ ሊያጠፏት አልቻሉም። ሰይጣናዊ መልእክት ይዘው የሚንቀጨቀጩ ተንኮልን ቢያሴሩ ልጆቿን ሊፈጁ ግን ደግሞ አይችሉም ከቶ ሊያጠፏት። ምክንያቱም አምላክ ነው የመሰረታት። ግን ደግሞ አሁን ላይ ስለ እርሷ ስርዓት፣ ስለ እርሷ ትምህርት፣ ስለ እርሷ ሕግጋት፣ ስለ እርሷ ስብከት ከውጭ እየሰሙ ብዙ ንግግሮች፣ ብዙ ውይይቶች ሲያደርጉ ከረሙ። እንዲህ ተማከሩ፣ እንዲህም አሰቡ። ይህች ቤተ ክርስቲያን ከጥንትም ጀምሮ የእኛ ቀንደኛ ጠላት፣ እሺ ምን እናደርግ እሷን ለማጥፋት እሷን ለማሸነፍ ብዙ ታግለን ነበር፣ ግን አልወረደችም ካለችበት መንበር። ተከታዮቿንም በግፍ አሰቃየን፣ ኧረ ገደልናቸው፣ ከዛም አልፈን ተርፈን እንደውም ምንጮቿ ምዕመናን አይደሉም ብለን ተወያይተን ስለ እርሷ የሚያትቱ መጽሐፍትን ሁሉ ድራሻቸውን ማጥፋት በዚህ ሀሳብ ተስማምተን አረግናቸው ትቢያ ከመቅደሷ ገብተን። እኛም ሀሳባችን መጽሐፍት ከሌሉ ቃለ እግዚአብሔር የለም፣ ሕግጋቱ የሉም፣ ቤተ መቅደስ የለም፣ ስርዓቶች የሉም፣ አገልግሎት የለም፣ ምዕመናኑም የሉም፣ ክህነትም የለም፣ ተቀባዮች የሉም። ከዚች ከምድረ ገጽ ይጠፋሉ ሁሉም። እንዲያደርገን ነበር፣ ምንም አልፈየድንም። ሶስተኛ እርምጃ የእርሷን መንገድ መግቻ። መጻሕፍት ቢጠፉ ምዕመናን ቢሞቱ ምንም አልፈየደን፣ ሙከራችን ሁሉ ሆኖብናል ከንቱ። ግን ደግሞ መቅደሷን ብናወድምባት መኖሪያ ታጣለች የልጆቿን ቤት። እንዲህ ያደረግን ቤተ መቅደሶቿን በእሳት አጋየን፣ ንዋያቶቿንም አመድ አደረግን። እኛን በመቃወም ሊከላከሉላት የመጡትን ሁሉ እዛው ደባለቅን። እንዲህም አደረግን፣ ምንም አልፈየድን። ብናሰቃያትም ብዙ ብናጓራ ተዘግቷ አያውቅም በመቅደሷ በሯ። ታይቶ ያድራል እንጂ ተጽፎ ታምሯ። ከበፊቱ በልጦ
ያምራል ያንሰራራል የስም አጠራሯ። አራተኛ መንገድ እሷን የሚያንገዳግድ ምዕመናን ሞተው መጻሕፍት ተቃጥለው መቅደሷም ወድሞ አገልጋዮች ጠፍተው የስም አጠራሯ ሊቀጥል የቻለው ከጉያዋ ባሉ ማህበሮቿ ነው። አዎ አሁን አገኘነው መጥፊያዋን ቁልፍ። እንዴት አላሰብንም ይህንን ከባድ ሰይፍ? መጽሐፍት ቢጠፉ በአእምሮ ተራቀው ዳግም ይጽፋሉ በመንፈስ ታግዘው። ቤተ መቅደሷንም ብናቃጥልባት ዳግም ይሰራሉ በአንድነት በህብረት። በውጭ በክህነት የበለጸጉት ደግሞ በገዳማት ያሉ ሊቃውንት ስለ ስርዓቷ ጠንቅቀው የሚያውቁት በደጇ የኖሩ በቤቷ ያደጉት ብንሞክር እንኳ እኚህን ለማስወገድ ጥቂት ይቀሩና ያሸጋግራሉ ለሚመጣው ትውልድ። ስለዚህ አሁን ላይ ማድረግ የሚገባን የአሁኑ ትውልዶች በቤቷ ያሉትን በኃይል ያይደለ በራሳቸው ስልጣን አእምሯቸውን በብልጭልጭ ዓለም ማሸነፍ ይገባል። በስተመጨረሻም የአሁኑን ትውልድ ከእርሷ ለማራቅ አሴሩ ተንኮሉን ቆሙ በተጠንቀቅ። ቤተ ክርስቲያንን ማጥፋት የሚቻለው ከማህበሮቿ ውስጥ የአብነት ትምህርትን ማዳከም ሲቻል ነው። አዎ እንዲህም አሰቡ እሷን ለማጥፋት ምንጭነቷን አውቀው የሁሉም እውቀት። እናንተ ምዕመናን ምንም ጠበቃችሁ? የአሁኑ ትውልድ በብልጭልጭ ዓለም ሲጠፋ አያችሁ? በልጅነት ጠፍቶ በእሷ ቤት ሳያድ አታዩትም እንዴ ሲሆን የዓለም በግ? ደግሞ ከፍ ሲል በወጣትነቱ አታዩትም እንዴ እሳታዊ ዕድሜውን ሲያጠፋ በከንቱ? ትንሽ ከፍ ሲል ሲጎረምስማ በዓለም ላይ ሊቅ ነው ማንንም አይሰማ። እንዲህ ያደረጉ ትውልዱን ፈጁባት። ልጆቿም አይመጡም ቤቷ ነበረ ክፍት። ከመሆኗ በፊት የወላድ መካን እኛም በአቅማችን መስራት አለብን። እንደዚህ ካሰቡ ለጥፋት ለተንኮል ጸጋ ለሚያሰጠው ለዚህ ታላቅ ግብ እንዴት ዝም ይባላል? አባቶች አላችሁ ምትበሉ ለፍታችሁ ያልታረሰ ቦታ ያልታረሰ መሬት ይዛችሁ የምትቀመጡ እርሷ እኮ ታርሳለች መሬታችሁን አምጡ። መሬቱ ጠንክሮ አረም ሳይበቅልባት መልካምና ጣፋጭ ፍሬዎችን ለማግኘት እባካችሁ ስጧት ለምለሚቷን መሬት። እናቶች አላችሁ እንጀራን ከሊጡ ሊጡን ከዱቄት ዱቄቱን ከእህል እህሉን ከመሬት ሳታስተጋጉይ ይህንኑ ሂደት እንጀራውን ጋገርሽ ሙሉ ነው ያንቺ ቤት። ግንሃ እንጀራን ለመጋገር በምታስቢ ወቅት ሊጡ ኩፍ እንዲል እርሾ ጨምሪበት። ሊጡን ኩፍ ብሎ ሳይቆመጥጥብሽ አይን ያለው እንጀራ ለማግኘት ከፈለግሽ ጎበዝ ጋጋሪ ናት አምጪው ትጋግርልሽ። ጎበዝ ጋጋሪ ናት አምጪው ትጋግርልሽ። መንግስት ሰራተኞች ያሉ ባለም ዙፋን ምንም ሳሰስቱ ስጧት የሚገባትን። መንግስት ሰራተኞች ያላችሁ ባለም ዙፋን ምንም ሳሰስቱ ስጧት የሚገባትን። እንዲህ ተባብረን በአንድነት ከቆምን ምን ቢያሴሩ አይችሉም ሊጥሉን። ፈጣሪ ተገልጦ አምላከ ገናና እስኪሰፈሩ በሰፈሩት ቁና ኑ ተባብረን በአንድነት እናቅናት። ዓለም ስትቀባት እኛ ደግሞ እንስጣት። ኑ ተባብረን በአንድነት እናቅናት። ዓለም ስትቀማት እኛ ደግሞ እንስጣት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ቃለ ሕይወት ያሰማልን። በእውነት ስነ ጽሑፉን ላቀረበችልን ለተማሪ አይን አዲስ እግዚአብሔር አምላካችን ቃለ ሕይወት ያሰማልን፣
ቃለ ሕይወት ያሰማልን። በይበልጥ ከዚህ በላይ የምታገለግልበትን እድሜ ጤና ያድልልን። እንግዲህ ያው ሰዓታችን እየሄደ ስለሆነ ሌሎች መልእክቶችን በኋላ እናስተላልፋለን። በእርግጥ የማይክ ድምፅ አይሰማም የሚል ሜሴጅ በብዛት እየመጣ ነው። ድምፁ አይሰማም እንዴ? ይሰማል አይደለ? ብዙ ያው ሜሴጅ ነገ ይጻፋልና ማይክ አይሰማም የሚል ነበረ። ያው ወንድማችን ዘማሪ ዲያቆን አሸናፊ አጀስት ያደረገው ነው። ጥሩ ነው። ከዚህ በመቀጠል የሚኖረን ክፍል 2 ወንጌል የምንማርበት ነው። ክፍል 2 ቃለ እግዚአብሔርን የምንማረው በእውነት ቅድም ዘግይቶ የገቡ መምህራችን ከአዲስ አበባ የመጡት መጋቤ ሰናያት አብይ መኮንን በሸገር ከተማ የገለጣፎ አባ ክሮስ ቤተክርስቲያን ስብከተ ወንጌል ኃላፊ እና የማኅበረ ቅዱሳን ዋና ማይከር ተጠሪ መምህር ናቸው። እንግዲህ ሁላችንን የምትሄዱ የምትንቀሳቀሱ በእግዚአብሔር ስም እንረጋጋ። እንግዲህ ያው እስከመጣን ድረስ ደግሞ ፍሬ አፍርተን መሄድ አለብን። የምንሄድ ካለን ሳንረባበሽ በተረጋጋ መንፈስ ነው መውጣት ያለብን። እግዚአብሔር ከሁላችን ጋር ይሁንልን። ለዚህ ክፍል 2 ትምህርትን ለሁላችን መምህራችን ይሰጣሉና ሁላችንም የማስታወሻ ደብተር አውጥተን በእውነት እንግዲህ ዘመናችን አይምሮአችን ላይ ብዙ ነገር ነው ያለው። በአይምሮ ይዘን እንነዳለን ብለን አናስብምና በማስታወሻ ደብተር አጀንዳ አውጥተን ይዘን እንድንማር በእግዚአብሔር ስም አሳስባለሁ። ለዚህ ቀጥታ ከመምህራችን ጋር ነው የምንቆየው። ለእሳቸው የሚያስተምሩበትን ለእኛም የምንሰማበትንና የምናስተውልበትን ማስተዋሉን እግዚአብሔር አምላክ ለሁላችን ያድልልን። ከዛ በፊት አሁንም ቢሆን የሚሄድ ሰው በብዛት ይታየኛል። ወጣቶች የሚሄዱት ይሄዱ፣ ሌሎች መረባበሾች እንዳይኖሩ ማስተባበሩንም እንድታደርጉልን ዘንድ በእግዚአብሔር ስም አሳስባለሁ። አሁን ቀጥታ ወደ ትምህርተ ወንጌል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን ድምፅ የምንሰማ ሁላችንም በአርአያ ትምህርተ መስቀል እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሰማያዊው ሥርዓት እግዚአብሔርን የምታገለግሉ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር አበው ካህናት፣ ላይካነ ምስጢር ወንድሞች ዲያቆናት፣ ክቡር መምህራችን መጋቤ ሐዲስ መምህር ሃይማኖት፣ የጅማ ደብረ ኤፍራታ ቅድስት ማርያም ቤተ ክርስቲያን የስብከተ ወንጌል ክፍል ኃላፊ፣ የእመቤታችን የቅድስት ድንግል ማርያምን ልጅ መድኃኔ ዓለም ኢየሱስ ክርስቶስን ደጅ የምትጠኑ ኦርቶዶክሳውያን አባቶች፣ እናቶች፣ ወንድሞችና እህቶች፣ ሕፃናት፣ የቤተ ክርስቲያን የስስት ልጆች፣ የሰንበት ተማሪዎች ሁላችሁም በልዑል እግዚአብሔር ፍጹም ሰላም እንደምን አመሻችሁ? እንደምን ሰነበታችሁ? እንደምን አላችሁ? አሜን። ሉለ ባሕሪ የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘውትርም የተመሰገነ ይሁን። ለቃል መውረድ ለሥጋ ማረግ ምክንያት የሆነችን ቅዱሱን እግዚአብሔርን አቅርበን ያየንባት የሐዲስ ኪዳን ኪሩቤል እማምላክ ወላዲተ አምላክ ድንግል ማርያም ስሟ የተመሰገነ ይሁን። እግዚአብሔር አምላካችን ወዶ ፈቅዶ
በዚህች ዕለት በተጸነሰበት ዕለት በተወለደበት ዕለት ሞትን ድል አድርጎ በተነሳበት በትንሣኤው መታሰቢያ ዕለት በአጠቃላይ የበዓላት ሁሉ በኩር ብለን በምንጠራው በወልድ በዓላት ዕለት በቅድስናው ስፍራ በአጸደ መቅደሱ እንድንሰባሰብ ከፈቀደልን የሊዲያን ልቡና እንደከፈተ እሱ እግዚአብሔር ልቡናችንን ከፍቶ የሚነግረንን የሚያስተምረንን ሁሉ በዝነ ልቡናችን ላይ ጽፍልን ዘንድ የእርሱ ቅዱስ ፈቃዱ ይሆንልን። ከነጋራ አጭር ጊዜ ብቻ ነው የምንማማረው። የምንማማርበት የትምህርታችን ርዕስ በኢየሩሳሌም ቆዩ በሚል ርዕስ ይሆናል። የሉቃስ ወንጌል ምዕራፍ 24 ቁጥር 49። ይህን ትምህርት ለማስታወስ ረዳን ዘንድ አንድ ጊዜ ሁላችንም አብረን እንላለን። በኢየሩሳሌም በሉ። በኢየሩሳሌም ቆዩ። እንግዲህ ይህን ኃይለ ቃል ክብር ምስጋና ይግባውና የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ምዕመናን የክርስቶስን ትምህርት ስንማር፣ ስለ ክርስቶስ ስንሰማ፣ ስለ ክርስቶስ ስንመሰክር ቤተ ክርስቲያናችን የምታስተምራቸውን ትምህርቶች ሁሉ ጠቅልል አድርጎ መደምደሚያው የአምላክ ሰው መሆን ነው። 9 አበይት በዓላትን ስለ ክርስቶስ ብለን እናስባለን። በነገራችን የክርስቶስ ያልሆነ በዓል የላትም ቤተ ክርስቲያን። 365ቱም ቀን የክርስቶስ ነው። ከሰኞ እስከ እሑድ ያለው ቀን ሁሉ የክርስቶስ ነው። 24ቱም ሰዓታት የክርስቶስ ናቸው። የሚፈራረቁ ወቅታት በሙሉ የክርስቶስ ናቸው። ክርስቶስ የማይታሰብበት የቤተ ክርስቲያን ትምህርት ሕይወት የለም። ግን በተለየ መልኩ ቤተ ክርስቲያናችን በወር እንደዚሁም ደግሞ ዓመት ላይ ለይታ ክርስቲያኖች እንዲማሩበት ነገረ ክርስቶስን እንዲያስታውሱበት ታደርጋለች። ለምሳሌ ወር በገባ 6ኛውን ቀን ኢየሱስ ብላ ትጠራዋለች። እስቲ ኢየሱስ በሉ። ኢየሱስ ማለት መድኃኒት ማለት ነው። ቃሉ የግሪክ ነው፣ ዕብራይስጥ አይደለም፣ ጽር ነው። መድኃኒት የሚል ትርጉም አለው ኢየሱስ። ወር በገባ 27ኛውን ቀን መድኃኔ ዓለም ትላለች። እስቲ መድኃኔ ዓለም በሉ። ከዚች ቤተ ክርስቲያን ውጪ ኢየሱስ ክርስቶስን የዓለም መድኃኒት ነው፣ የሞተው ለሁሉም ነው፣ የተሰቀለው ለሰው ልጆች ሁሉ ነው ብላ የምታምን ቤተ ክርስቲያን ከዚህ ውጪ የለም። በ28 ደግሞ አማኑኤል ብላ ትጠራዋለች። እስቲ አማኑኤል በሉ። አማኑኤል ማለት እግዚአብሔር ከኛ ጋር ነው ሆነ ማለት ነው። አስቀድሞ በነቢያት ትንቢት ኋላም በሐዋርያት ስብከት ነቢዩ ኢሳይያስ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም ማን ብላ ትጠራዋለች? አማኑኤል። ትርጓሜውም እግዚአብሔር ከኛ ጋር ነው አለ ማቴዎስ። ተመልከቱ፣ ወር በገባ በ28 አማኑኤል ብላ የምትጠራ ቤተ ክርስቲያን ወር በገባ ቅድም እንዳለው 29ን በዓለ ወልድ ትለዋለች። የወልድ በዓል ማለት ነው። ይህም ቤተ ክርስቲያን መታሰቢያው እንደዛ ይመስለኛል። የወልድ በዓላት መታሰቢያ በ29 ነው የተጸነሰው ክርስቶስ፣ መጋቢት 29። በ29 ነው የተወለደው ክርስቶስ፣ ታኅሳስ 29። በ29 ነው ክርስቶስ ሞትን ድል አድርጎ የተነሳው፣ ጥንተ ትንሣኤው። መጋቢት 27 ተሰቅሎ መጋቢት 29 ሞትን ድል አድርጎ ተነስቷል። ሰብሰብ አድርጋ የበዓላት በኩር ነው ብላ ቤተ ክርስቲያን ባለወልድ ሌላ ቦታ የለም፣ ባለወልድ ሌላ ቦታ የለም፣ መድኃኔ ዓለም ሌላ ቦታ የለም፣ አማኑኤል ሌላ ቦታ ስም ያወጡበታል እንጂ ዕለቱን አያስቡም። በ6
ኢየሱስ ብላ የምትጠራ ቤተ ክርስቲያን ሌላ ቦታ የለም። እንደዚሁ ደግሞ በዓመት አበይት በዓላት ብላ የምታከብረው አላት። አበይት ጽንሰቱ አብይ በዓል ነው። ልደቱ አብይ በዓል ነው። ጥምቀቱ አብይ በዓል ነው። በአህያና በውርንጫ ተቀምጦ ወደ ኢየሩሳሌም የገባበት አብይ በዓል ነው። ስቅለቱ አብይ በዓል ነው። ሞትን ድል አድርጎ የተነሳው 50ውንም ቀን እንደ አንድ ቀን ስናከብረው የኖርነው ትንሣኤው አብይ በዓል ነው። ነገ እሑድ የምናከብረው መንፈስ ቅዱስን ለሐዋርያት የላከበት ዕለት አብይ በዓል ነው። ያለፈው ሐሙስ የትላንት ሳምንት ያከበርነው ዕርገት ደግሞ አብይ በዓል ነው። ነሐሴ 13 ብርሃነ መለኮቱን በደብረ ታቦር ላይ የገለጠበት አብይ በዓል ነው። እንደውም የቆሎ ተማሪ ወይም የአብነት ተማሪዎች ያንን ዕለት በተለየ መልኩ ያከብራሉ። ነሐሴ 13ን ምስጢሩን ለቅዱሳን ሐዋርያት የገለጠበት ስለሆነ ይሄ ቤተ ክርስቲያን ትምህርት ምስጢር ነው፣ ሕይወት ነው። ለወደቁት መነሳት፣ ተስፋ ለቆረጡት ተስፋ የሚሆነው ያንተ ወንጌል ነው። ምስጢርህን ግለጥልን ብለው ያከብሩታል። ከዚህ ቤት ውጪ እነዚህ ዕለታት አይታሰቡም። ከዚህ ውስጥ ነው አንዱ ዕርገት ዕለት ክርስቶስ የተናገረውን ለማሰብ ነው ይሄንን ትምህርት ያነሳ ነው። ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም ብሏል ዮሐንስ በወንጌሉ። ክርስቶስ ከሰማይ ከወረደ በቀር አምላካችን መድኃኒታችን ኢየሱስ ክርስቶስ ሰማይን ሳይቀድ ነው የወረደው። በሕቱም ድንግልና ነው ከእናታችን ከቅድስት ድንግል ማርያም የተወለደው። ስለ ሰው ልጆች ፍቅር እንዳትረሱ። ይሄን ኦርቶዶክሳውያን ስለ ሰው ልጆች ፍቅር ወዶ ፈቅዶ ኢየሱስ ክርስቶስ በመስቀል ተሰቅሎ ለሰው ልጆች ፍቅር ሞቷል። አባ ሕርያቆስ ይህንን ነው በቅዳሴ ኃያል ወልደን ፍቅር ከዙፋኑ ሳበው ወአብጽሖ እስከ ለሞት እስከ ሞት ድረስ አደረሰው። ወዶ ነው ክርስቶስ ሞተው። ከዛሳ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል ተመልከቱ፣ መቃብርን ቀብሮ የሞትን መውጊያ ሰብሮ በታላቅ ኃይልና ስልጣን ክርስቶስ ሞትን ድል አድርጎ ተነሳ። ክብር ምስጋና ይግባው መድኃኔዓለም። ተመልከቱ፣ በራሱ ስልጣን የማንንም እርዳታ ሳይፈልግ በኃይል በስልጣን። ለዚህ ነው ለ50 ቀን ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም ስንል የኖር ነው። ይሄንን ለማሰብ ነው። ክርስቶስ በታላቅ ኃይልና ስልጣን ሞትን ድል አድርጎ ተነሳ። ጥንት ጠላታችንን የገፋንን 5500 ዘመን ያሰረንን ያሰቃየንን ጠላታችን ዲያብሎስን በመስቀሉ ስር አሰረው። ከዛሳ እስረኛ የነበረውን ሞት የተፈረደበትን ሰውን ወደ ቀደመ ክብሩ መለሰው፣ ፈታው፣ ነፃ ወጣው። ከእንግዲህ በኋላ ይሄን እውነት አምነው ለመጡ ሁሉ ደስታና ሰላም ሆነ ብለን እንናገራለን። ተመልከቱ ታዲያ የአምላክ ሰው መሆን ከሰማይ የወረደው አምላክ ወደ ሰማይ ወጣ ስንል የዕርገትን በዓል ስናስብ ክርስቲያኖች የሰው ልጆችን ክብር ነው የምናስበው። የኛ ክብር ላይ ነበር እንዳትረሱ፣ ከፍ ብለን ነበር እንዳትረሱ። ክርስቶስ በአርአያውና በምሳሌው ፈጥሮን በሰገነት ላይ በገነት አስቀምጦን ነበረ። ወዳጄ የእግዚአብሔር ቀዳሚ ውለታው ይሄ ነው። ሰውን ሰው አድርጎ መፍጠሩ፣ በአርአያው በምሳሌው መፍጠሩ። ሰውን በመልካችን እንደ ምሳሌያችን እንፍጠር። የሰማይን ወፎች የምድርን አራዊት በባህርና በጥልቅ ያለውን ሁሉ ይገዛ ዘንድ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ክብሩ ይሄ ነው። ባሪያ ሥላሴ ነው የተፈጠረው። ሥላሴ በአብ ልብነት ያስባሉ። ሰው ልብ አለው፣ ለባዊ ነው፣ ያስባል። ሥላሴ በወልድ ቃልነት ይናገራሉ። ሰው ነባቢ ነው፣ ይናገራል። ሥላሴ በመንፈስ ቅዱስ እስትንፋስነት ሕያዋን ሆኖ ይኖራሉ። ሰው ሕይወት ያለው ሕያው ነበር ሲፈጠር።
ተመልከቱ ክብሩ የኔ ሰው ከፍ ብሎ የነበረው አታድርግ የተባለውን አድርጎ አትስራ የተባለውን ሰርቶ ከነበረበት ክብር ከድበ ልልና ተባሮ ወደዚህ ምድር መጣ። አሁን ያለንበት ምድር የኛ እንዳይመስላችሁ። ብዙ ሰዎች ከዚህ እስከዚህ የኔ ነው ከዛ እስከዛ የነገሌ ነው ምድራውያን ሰዎች ከፋፍሎ የሰጡትን ርስት ይዞ ርስቴ ነው ይላል። የለም ምድር ላይ የኔ ነው የሚባል ቦታ የለም። ሁሉም ተሰዶ ነው የመጣው ወደዚህ ምድር። ይቺ ምድር ሪፊውጅ ካምፕ ናት። ስደተኛ ካምፕ ውስጥ ያለ ሰው እኮ በቃ ስደተኛ ካምፕ ነው። ወደ ሀገር ተመለስ ሲባል ከስደት ካምፕ ይወጣል። ዓለም ለሰዎች የስደት ካምፕ እንጂ መኖሪያቸው አይደለችም። የመጣ ነው ተሰደን ነው ተባረን ጸጋችን ተገፎ ባህሪያችን ጎስቁሎ ነው ወደ ምድር የመጣ ነው። ብዙ ሰው እንደዛ አይመስለውም። ጥሩ ስልጣን ላይ ካለ ጥሩ ሀብት ካለው ጥሩ ንብረት ካለው ጥሩ ዕውቀት ካለው ከተስማማው የዓለም ኑሮ ደስ ካለው ዘላለማዊ ቤቴ እዚህ ነው ይላል። ለዚህ ነው ቅዱስ ጳውሎስ እኛ ግን ሀገራችን በሰማይ ነው አለ። እስቲ በሉ እኛ ግን ሀገራችን የት ነው? በሰማይ ነው። ምን ማለት ነው? ያልፋል። ምን ሁሉም ነገር ምን ሰማይና ምድር ያልፋሉ ብሏል አላለም? ክርስቶስ ብሏል። ታዲያ ወረደ ሰው ዝቅ አለ ተባሮ መጣ። የወረደውን የወደቀውን ሰው ወደ ሰማያዊ ክብሩ ለመመለስ ክርስቶስ ከቅድስት ድንግል ማርያም የኛን ስጋ ተዋሃደ። ተመልከቱ የኛን ስጋ ተዋሃደ። ከዛሳ በተዋሃደው ስጋ በመቃብር ስጋን ትቶ አልወጣም። ስሰሙ እንደነበረው ከሐዋርያት ጋር በልቷል። ከትንሣኤውም በኋላ መድኃኔ ዓለም ተመልከቱ ወደ ሰማይ ያረገው አምላካችን እግዚአብሔር የኛን ስጋ ተዋህዶ ነው ያረገው እግዚአብሔር ነው። ወዳጄ ኢየሱስ ክርስቶስ እግዚአብሔር ነው። እስቲ በሉ ኢየሱስ ክርስቶስ እግዚአብሔር ነው። አበቃ መደምደሚያው ይሄ ነው። ቅዱስ ዳዊት በመዝሙር 46 ቁጥር 5 ላይ እግዚአብሔር በመለከት ድምፅ አረገ፣ ዘምሩ ለአምላካችን ዘምሩ ለንጉሳችን ዘምሩ። ይሄ አምላካችን ወደ ሰማይ ሲያርግ ተመልከቱ ወደ ሰማይ ሲወጣ የኛን ስጋ ተዋህዶ ደመናን እየጠቀጠቀ እየረገጠ በክብር በምስጋና መላእክት እየዘመሩለት እግዚአብሔር ወደ ሰማይ ያረገ። ክብር ምስጋና ይግባው መድኃኔ ዓለም። በራሱ ስልጣን ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም። ወደ ምድር ወረደ። በነገራችን ያረጉ የተወሰዱ ሰዎች አሉ። ለምሳሌ ሄኖክ ተወስዷል። ቅዱስ ጳውሎስ ዕብራውያን 11 ላይ ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም ተወስዷል። ኤልያስ ሁለተኛ ነገሥት ምዕራፍ 2 ላይ እንደምታነቡት በእሳት ሰረገላ አርጓል። በአዲስ ኪዳን ወንጌላዊ ዮሐንስ ተሰውሯል። የኛ ቤተክርስቲያን እንቁ ኮከብ የነገረ መለኮቱ ልክ እነ ቻይና እነ ሶቪየት ህብረት ከዛሬ ምናምን ዓመት 500 ዘመን በፊት ወደ ሄዋ ልከናል ማንኩራኩር ይላሉ። እቺ ቤተክርስቲያን ከ1500 ዘመን በፊት ወደ ሄዋ ሳይሆን ወደ ብሔረ ሄዋን የላከችው በእውነት ስንናገር እንኳን የማናፍርበት የኢትዮጵያ ቤተክርስቲያን ሊቅ ቅዱስ ያሬድ ወደ ሰማይ አርጓል። ግንቦት 11 ቀን አቡነ አረጋዊ የኢትዮጵያን ገዳም የመጀመሪያውን ደብረ ዳሞን የገደመው ምድራዊ መልአክ የተባለው ከጉባኤ ኬልቄዶን ረግጦ መጥቶ በዚች ሀገር ወንጌል ያስተማረው አባት አረጋዊ ስሙ ዘሚካኤል ነው። ስራው አረጋዊ ሳሰኝቶት ወደ ሰማይ አርጓል ተወስዷል ወደ ሰማይ። እናታችን እመቤታችን ቅድስት ድንግል ማርያም ልጇ ወዳጇ ከሞት አስነስቶ ወደ ሰማይ ወስዷታል። እነዚህ ሁሉ ወደ ሰማይ የተወሰዱ ናቸው። ተመልከቱ ሁሉንም ወደ ሰማይ የወሰደው እግዚአብሔር ነው። እሱ ግን ወደ ሰማይ የወጣው በራሱ ኃይልና ስልጣን ነው። ለዚህ ነው እኛ በጸሎት ሃይማኖታችን ምን እንላለን? አርገ በስብሐት ውስተ ሰማያት ወነበረ በየማነ አቡሁ በምስጋና ወደ ሰማይ አረገ በአባቱም ቀኝ ተቀመጠ። እስቲ በሉ በአባቱም ቀኝ ምን አለ? ማን ነው በአባቱ ቀኝ የተቀመጠው? አቤት ኢየሱስ ክርስቶስ በሉ እስቲ። የማንን ስጋ ተዋህዶ? የኛ አያችሁ የወረደው ያ ሞት ተፈርዶበት የነበረው
ከቅድስተ ቅዱሳን ከንጽሕተ ንጹሐን ከድንግል ማርያም ያንን ሥጋ ነስቶ ወደ ሰማይ ከፍ 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 አደረገን። ልቁ በቅዳሴው ምን ይላል ታዲያ? ወደ ሰማይ ከፍ ከፍ ባልኩ ጊዜ ሁሉን ወደ ራሴ እጠራለሁ። አሁን እኛን ልሰበስብ ደግሞ ይመጣል። እሄዳለሁ፣ ስፍራን አዘጋጅላችኋለሁ። በአባቴ ቤት ብዙ መኖሪያ አለ። እኛን ወደ እሱ ለመሰብሰቡ የእኛን ባህሪ አድርጎ ማድረጉ ነው። እኛም ከእሱ ጋር ለመኖራችን ማረጋገጫ ነው። ከወደቅንበት አንስቶ ከፍ አድርጎናል መድኃኔ ዓለም ኢየሱስ ክርስቶስ። ታዲያ በሚያርግበት ቀን የተናገረውን ኃይለ ቃል ነው አጠር አድርገን ለማየት ያሰብኩት። እንዲህ አላቸው ቅዱሳን ሐዋርያትን እስከ ብታንያ ወሰዳቸው፣ ባረካቸው፣ እንዲህም አላቸው ኃይልን ከሰማይ እስክትቀበሉ ድረስ በኢየሩሳሌም ቆዩ፣ ከኢየሩሳሌም እንዳትወጡ አላቸው። እንዲህም አላቸው እናንተ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ዓለም ዳርቻ ድረስ ምስክሮቼ ትሆናላችሁ አላቸው። ዓይናቸውም እያየ ከነሱ ፊት ከፍ ከፍ ያለ በርቀት እየራቃቸው ወደ ሰማይ አረገ ይላል። በኢየሩሳሌም ቆዩ። ኢየሩሳሌም ማለት የሰላም ከተማ ማለት ነው። ትርጉሙ ቀጥታ ኢየሩሳሌም የሰላም ከተማ፣ የፍቅር ከተማ፣ የመስማማት ከተማ፣ የእውነት ከተማ፣ የጽድቅ ከተማ ናት ኢየሩሳሌም። ትርጉሙ ሁለት ኢየሩሳሌም አለች። አንደኛዋ ኢየሩሳሌም የያዕቆብ ልጆች የነበሩባት ኢየሩሳሌም፣ ሁለት እስራኤል እንዳለን ሁሉ ሁለት ኢየሩሳሌም አለች። እስራኤል ዘሥጋ የሚባሉ አሉ፣ በሥጋ የያዕቆብ ልጆች። እስራኤል ዘነፍስ ደግሞ በነፍስ የያዕቆብ ልጆች፣ በሥጋ የያዕቆብ ልጆች የነበሩባት ኢየሩሳሌም አለች። ያችን ኢየሩሳሌም በአይምሯቸው አስቧት። አሁን ያለችዋን ኢየሩሳሌም ስለ ክርስቶስ ልደት አይነገርባትም፣ ስለ ክርስቶስ ጥምቀት አይሰበክባትም፣ ክርስቶስ እግዚአብሔር ነው ተብሎ አይነገርባትም፣ ስለ ኢየሱስ ክርስቶስ አይመሰከርባትም። እንደውም ገና ይመጣል ይወለዳል ብለው ይጠብቋታል። ያቺ ኢየሩሳሌም፣ ያችኛዋ ኢየሩሳሌም ተመልከቱ። የተወለደው እዛ፣ የተሰደደው ከዛ፣ የተጠመቀው እዛ፣ ብዙ ገቢረ ተአምራትን የሰራው እዛ፣ መጨረሻ ላይ በምልዕልተ መስቀል ተሰቅሎ ስጋውን የቆረሰው ደሙን ያፈሰሰው ራስ ቅል የተባለው የአዳም አጥንት በተቀበረበት እዛ ኮረብታ ቀራንዮ እያዩት ተሰቅሏል። ሞትን ድል አድርጎ የተነሳው ከዛ እያዩት ደመናን እየተረማመደ በኃይል በስልጣን ያረገው እዛ። ግን ዛሬም ኢየሩሳሌም ስትሄዱ አንዳንድ ጥንታውያን ገዳሞች አሉ እንጂ ኢየሱስ ክርስቶስ እዛች ሀገር ላይ አይሰበክም። አይሁዳውያን ዛሬ ድረስ አልተቀበሉትም። ለዚህ ነው ቅዱስ ጳውሎስ ቢያውቁት ኖሮ የክብርን ጌታ ባልሰቀሉት ነበር አለ። ታዲያ ስለ የትኛዋ ኢየሩሳሌም ነው ክርስቶስ ያወራው? በኢየሩሳሌም ቆዩ ያላቸው የትኛውን ኢየሩሳሌም? እስራኤል ዘነፍስ ያለችበት እውነተኛዋን ኢየሩሳሌም ነው ቆዩ ያለን። ያቺ ኢየሩሳሌም ማናት ስንል አሁን ያለንባት ቤተክርስቲያን ናት። ነገረ ክርስቶስ የሚሰበክባት፣ ነገረ ክርስቶስ የሚነገርባት። ተመልከቱ፣ አምላክ ሰው መሆኑን 365 ቀን የምታሳይ በቅዳሴው ቀራንዮ ሁሌ የምትወስድ ቅዳሴ የምታስቀድሱ ሰዎች አስታውሱ። ካህኑ እንዲህ ይላል፣ ይቺ ሰዓት እንዴት የምታስፈራ ናት! አብ ከልጁ ጋራ ከመንፈስ ቅዱስ ጋራ የሚወርድባት ይህንን መስዋዕት የሚሰውርባት ሁሉ ጊዜ ቀራንዮ ተራራ ላይ ከፍ አድርጎ የሚያሳይ ስፍራ። ምድር ከፍ ይላል፣ ሰማይ ዝቅ ይላል። ሰማይና ምድርን ያስታረቀ ክርስቶስ በመስቀል ተሰቅሎ ነው ብላ በቅዳሴው ታሳያለች። ተመልከቱ፣ ያችኛዋ ኢየሩሳሌም ዛሬ ማህሌቱ የሚቆምባት፣ ያችኛዋ ኢየሩሳሌም ዛሬ ኪዳኑ የሚደርስባት፣ ያችኛዋ ኢየሩሳሌም ዛሬ ቅዳሴዋ የሚቀደስባት፣ ያችኛዋ ኢየሩሳሌም ዛሬ ሊቃውንቱ መጻሕፍት የሚተረጉሙባት፣ ያችኛዋ ኢየሩሳሌም ደጆቿ የማይዘጉ አማናዊቷ ኢየሩሳሌም ቤተ ክርስቲያን ናት። ለዚህ ነው ኃይልን እስክትቀበሉ ድረስ አትውጡ፣ በኢየሩሳሌም ቆዩ። ያ ኃይል ምንድነው? አንደኛ ጸጋ መንፈስ ቅዱስ ነው። ጸጋ መንፈስ ቅዱስ ከኢየሩሳሌም ውጪ የትም አላገኙም። ተመልከቱ፣ ከነገ በስቲያ 9ኛውን የክርስቶስን በዓል ጰራቅሊጦስን እናከብራለን። ቅዱሳን ሐዋርያት ጸጋ መንፈስ ቅዱስን የተቀበሉት
ሉቃስ እንደዘገበልን በሐዋርያት ሥራ እንዲህ የሚል ቃል አለ። 12ቱም ሐዋርያት ተሰብስበው ሳሉ የኢየሱስም እናት በእነሱ መሃል ነበረች። ንገርም ነው ንገርም ወዳጄ፣ ዝም ብሎ የሚወርድ መንፈስ ቅዱስ የለም። የኢየሱስም እናት በእነሱ መካከል ነበረች። አሁን አንድ ነገር መጽሐፍ ቅዱስ ላይ ሲጻፍ በነገራችን ዝም ተብሎ አይጻፍም። ዮሐንስ የቃና ዘገሊላውን ሰርግ ሲጠቅስ የኢየሱስም እናት ነበረች ይላል። የማን እናት ነበረች? ሉቃስም መንፈስ ቅዱስ ለሐዋርያት ሲወርድ የኢየሱስም እናት ነበረች ይላል። አሁን ነገረ ማርያምን ያልተረዳ ሰው ነገረ ክርስቶስን አይረዳም። ነገረ ክርስቶስን ያልተረዳ ሰው ነገረ ማርያምን አይረዳም። መለየት አትችልም። ተጸነሰ ከድንግል ማርያም፣ ተወለደ ከድንግል ማርያም፣ ተሰደደ በድንግል ማርያም ጀርባ፣ ውሃውን ወደ ወይን ጠጅ ቀየረ በድንግል ማርያም ምልጃ፣ ቤተ መቅደስ ሄዶ ስምዖን ሲፈልገው በድንግል ማርያም እቅፍ፣ ቀራንዮ ሲሰቀል መስቀሉ ስር ነበረች፣ በብታንያ ሲያርግ አብራ ነበረች፣ መንፈስ ቅዱስ ለሐዋርያት ሲወርድ አብራ ነበረች። ድንግል ማርያም የሌለችበት ወንጌል ባዶ ነው። ስሟ የተመሰገነ ይሁን፣ ክብር ምስጋና ይግባት። ባዶ ነው። ያለሷ ወንጌል ማስተማር አይቻልም። ወዳጄ ወንጌል ይሄ ነው። አለች እሷ የሌለችበት ስፍራ የለም። የት አድርገህ መጥቀስ ትችላለህ? አትችልም። አምላክ ተጸነሰ ብቻ ብለህ ዝም አትልም። ከማን? እመቤታችን። መንፈስ ቅዱስ ለሐዋርያት ወረደ። በመሃላቸው ማን ነበረች? ድንግል ማርያም። ለምን? እሷ አስቀድማ በመንፈስ ቅዱስ ተሞልታለች። ቅዱስ ገብርኤል መንፈስ ቅዱስ ያድርብሻል፣ የልዑል ኃይልን ይጸልልሻል፣ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ነው። ኤልሳቤጥም የማርያምን የምስጋና ቃል በሰማች ጊዜ መንፈስ ቅዱስ መላባት። በቃ ወዳጄ የማርያም የምስጋና ቃል በመንፈስ ቅዱስ ይመላል። ክብር ምስጋና ይግባት እመቤታችን። ኤልሳቤጥ የማርያምን ምስጋና ሰምታ መንፈስ ቅዱስ ሞላባት ይላል። ታዲያ ማርያምን ይዘው ተሰብስበው የት ነው ተሰበሰቡት? የመጀመሪያዋ ቤተክርስቲያን። የመጀመሪያዋ ቤተክርስቲያን የነ ማርቆስ እናት ቤት ነው። ጽርሐ ጽዮን ይባላል። እስቲ ጽርሐ ጽዮን በሉ። አዎ የመጀመሪያዋ ቤተክርስቲያን የነ ማርቆስ እናት ቤት ነው። ሐዋርያት ለመጀመሪያ ጊዜ ተሰበሰቡበት። አያችሁ ኃይልን እስክትቀበሉ ድረስ በኢየሩሳሌም የት ቤተክርስቲያን በነ ማርቆስ እናት ቤት ነበሩ። እኛም ኃይል የተባለውን ጸጋ መንፈስ ቅዱስን ያገኘነው ከዚህ ቤት ነው። ምንድነው የመንፈስ ቅዱስ ጸጋ? ልጅነት። እዚህ ውስጥ ክርስቲያን ያልሆነ ሰው የለም። ክርስቲያን የሚባል ሰው ደግሞ የተጠመቀ ሰው። ክርስትና ያልተነሳ ሰው ክርስቲያን አይባልም። በነገራችን ላይ ክርስትና ሳይነሱ ክርስቲያን መባል የለም። ሳይጠመቁ አንዳንዶቹ እኛ ክርስቲያን የለም፣ እንደዛ የለም። እንዲህ ነው ያለው ክርስቶስ፣ ሄዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ከዛሳ ደቀ መዛሙርት ይላል። የሐዋርያት ሥራ ምዕራፍ 10 ቁጥር 26 ላይ ደቀ መዛሙርት ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ይላል። ምን ተባሉ? ክርስቲያን። ስለዚህ ደቀ መዛሙርት ክርስቲያን የምንባለው ከተጠመቅን ነው። ጥምቀት የት ነው? ከዚህ ቤት። ቀሳውስት ቤታችሁ መምጣት ይችላሉ። ቤት መጥተው ቄስ ማስተማር ይችላል አይችልም? ኧረ ንገሩኝ። ቤት መጥቶ የታመመ በሽተኛ ማጥመቅ ይችላል አይችልም? ቤት መጥቶ መምከር ይችላል አይችልም? ቤት መጥቶ ክርስትና ማንሳት ይችላል አይችልም? አይችልም። ክርስትና ቤት ውስጥ መነሳት አይቻልም። ዳግመኛ ልደት ከዚህ ቤት ውጪ አይሆንም። እዚህ ነው አያችሁ። ከዚህ ነው የምንወለደው፣ ከአብራ ከመንፈስ ቅዱስ ከማየ ዮርዳኖስ። በነገራችን ቤተክርስቲያን እናቱ ያልሆነችው ሰው እግዚአብሔር አባቱ ሊሆን አይችልም። ቅዱስ ቆጵርያኖስ ነው እንዲህ ያለው። ቤተክርስቲያን ከነጋር በሉ እስቲ፣ ቤተክርስቲያን እናቱ ያልሆነችው ሰው እግዚአብሔር አባቱ ሊሆን አይችልም። ከዚህ ቤት ካልተወለድክ ተመልከት፣ ኃይል የተባለውን ልጅነትን ከዚህ ካላገኘ እግዚአብሔርን አባቴ ብለህ መጥራት አትችልም። በቅባ ሜሮን የምትከብረው እዚህ ቤት ነው። አንድ ሰው በሜሮን ካልተቀባ መንፈስ ቅዱስ አያድርበትም። በነገራችን ላይ ቅባ ሜሮን አዲስ ቤተክርስቲያን ሲሰራ ሜሮን ይቀባል። አዲስም ሰው ሲወለድ ቤተክርስቲያን ስለሚሆን ክርስቲያን የክርስቶስ መቅደስ ስለሆነ ሜሮን ይቀባል። ሜሮን ከቤተክርስቲያን ውጭ አታገኝም። መጨረሻው ማይተሙ ስጋውና ደሙ ነው። ዓለም ላይ ትልልቅ ሆቴሎች አሉ።
ዱባይ ስትሄዱ ባለ 60 ፎቅ ትልልቅ ሀብታሞች ብዝናኑበት ሆቴል አለ። የክርስቶስን ስጋና ደም ግን አይሰጥህም። እሱ አይሰጥህም፣ አታገኝም። ከዛ ምንም ማይተም የሆነውን የክርስቶስን ስጋና ደም የምናገኘው ከዚህ ቤት ነው። የዚህ ቤት ያደረገን መድኃኔዓለም ስሙ የተመሰገነ ይሁን። የዚህ ቤት ልጆች ያደረገን ተመልከት፣ ጸጋ ነው፣ እሱ ስጦታ ነው። ራሱ ነው ስጋውን ቆርሶ ደሙን አፍስሶ የሰጠን። ኃይልን እስክትቀበሉ በኢየሩሳሌም ቆዩ። ምን ማለት ነው? ሁለተኛው ኃይልን እስክትቀበሉ ማለት መስቀሉን በደስታ እንድትሸከሙ ከቤተ ክርስቲያን እንዳትወጡ። በነገራችን አንድ ሰው በዚህ ክርስቲያን ውስጥ ካልኖረ ሁሉም ነገር ያማርረዋል። በትንሹ ተስፋ ይቆርጣል። መስቀል መሸከም አይችልም። ትዳር ይከብደዋል። ምንኩስና ይከብደዋል። መንፈሳዊ ኑሮ ይከብደዋል። ቤተ ክርስቲያን መምጣት ይከብደዋል። አስራት በኩራት ማውጣት ይከብደዋል። ለምን? በደስታ መስቀሉን አይሸከምም። እንዲህ ነው ያለው ክርስቶስ፣ የሚወደኝ ቢኖር ራሱን ይካድ መስቀልን ተሸክሞ ይከተለኝ ይላል። አያችሁ፣ መስቀልን ተሸክሞ ይከተለኝ። ትዳር መስቀል አለው፣ ንግድ መስቀል አለው፣ ስልጣን መስቀል አለው፣ ዕውቀት መስቀል አለው። እሱን እያስተካከልክ ተሸክመ ክርስቶስን የምትከተለው እዚህ ቤት ውስጥ ስትሆን ነው። እዚህ ቤት በጣም ምገርም ቃል አለ። ቅዱሳን ሐዋርያት እዚህ የሉቃስ ወንጌል ምዕራፍ 24 ቁጥር 50 ላይ አረገ ወደ ሰማይ ሲያርግ ቅድም ያለውን ቃል ነው የነገራቸው። በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ዓለም ዳርቻ ምስክሮች ትሆናላችሁ። ስለ ስሜ አሳልፈው ሰጧቸዋል፣ ይገሏቸዋል፣ በአደባባይ ሁሉ ያቆሟቸዋል። ብዙ ነገሮችን ነገራቸውና ወደ ሰማይ ወጣ። እንዲህ ይላል። ከዛ ሉቃስ ጽፍ ሐዋርያትም በብዙ ደስታ ወደ ኢየሩሳሌም ተመለሱ ይላል። እስቲ በሉ ሐዋርያትም በብዙ ደስታ ወደ ኢየሩሳሌም ተመለሱ። በምን ደስታ? በብዙ ደስታ። ትገደላላችሁ፣ ትሰቀላላችሁ፣ ስለ ስሜ ትሞታላችሁ ተብሎ እንዴት ደስ አላችሁ? አየህ፣ ኢየሩሳሌም ውስጥ ስትሆን ደስተኛ ነህ አንተ። ተስፋ አትቆርጥም። የምታየው ያኛውን ሀገር የተሰደርክበትን ጥለ የመጣውን ሰማያዊን ሀገር እንጂ ዓለም ውስጥ ያለውን መከራ አታየውም። ዝናብ ይዘንባል፣ አዎ። ንፋስ ነፍሳል፣ አዎ። ጎርፍ ጎርፋል፣ አዎ። ለምን አይጥልህም? አንተ ያለኸው ኢየሩሳሌም ውስጥ ነዋ። ቅዱስ ዮሐንስ አፈወርቅ ቤተ ክርስቲያንን የኖህ መርከብ ናት ይላል። የኖህ መርከብ ውስጧ የነበሩትን ሁሉ ተሸክማ ወደ አራራት ተራራ አድርሳለች ይላል። ቤተ ክርስቲያንም ውስጥ ያሉትን ሁሉ ተሸክማ ወደ አራራት ተራራ ወደ መንግስተ ሰማያት ታደርሳለች ይችላል። ነው መርከብ ውስጥ ርግብም እባብም ነበሩ። ርግብ ሆኖ እባብም እባብ ሆኖ የወጣው ተመልከቱ። እቺኛዋ ግን እባቡን ርግብ ታደርጋለች። ወዳጄ እዚህ ውስጥ በትክክል የኖረ ሰው እባብ ከሆነ ተስተካክሎ ርግብ ይሆናል። የመቀየር ኃይል አላት። ስለዚህ በደስታ ይኖርበታል። ለዚህ ነው ቅዱስ ጳውሎስ እዚህ ዕብራውያን ምዕራፍ 12 ቁጥር 22 ላይ እንዲህ ይላል፣ ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቷ ኢየሩሳሌም በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ኅብረት ደርሳችኋል። ወዳጄ ወዴት እየሄድን እንደሆነ አስተውሉ። ወደ ሰማያዊቷ ኢየሩሳሌም በደስታ ወደ ተሰበሰቡ ወደ መላእክት ኅብረት የሁሉ ዳኛ ወደሚሆን ወደ እግዚአብሔር ቀርባችኋል። አሁን እየተጓዝን ያለነው ወደ ኢየሩሳሌም ነው፣ ወደ ሰማያዊቷ ኢየሩሳሌም። ለምን እችኛዋ ኢየሩሳሌም ወደዛ ሳታደርስ አትተወንም። እዚህ ቤተክርስቲያን ውስጥ ኮንክ የተጓዝ። ስለዚህ በደስታ መስቀሉን ትሸከማለህ። ክርስቲያን ኮንክ ፈተናለ። አዎ ኦርቶዶክስ ኮንክ ፈተናለ። አዎ እንዴ ሰይጣን ካልናቀ ይፈትንሃል። በሃይማኖት ፈተናለ። አዎ ፈተናው የ3 ቀን ነው አይደለም። ተወልደ ዓለም ተስክቴት ለሰከንድም አይቋረጥም። ግን እዚህ ኢየሩሳሌም ቤተክርስቲያን ውስጥ ኮንክ በደስታ ትሸከመዋለህ። ተስፋ አትቆርጥም። ማተብ አትበጥስም። ሃይማኖት አትክድም። ጥለህ አትሄድም። ለምን? ያለኸው ኢየሩሳሌም ነው። እንደ ሐዋርያት በደስታ ነው የምትኖረው። አንተ ቀን ሰራተኛ ነህ ግን ደስተኛ ነህ። አንተ ልጆች የሉህም ግን ደስተኛ ነህ። አንተ ብዙ ነገር ውስጥ እያለፍክ ነው ግን ደስተኛ ነህ። ለምን? ያለኸው ኢየሩሳሌም ውስጥ ነው። አየህ፣ አንዳንድ ጊዜ ወጣቶች በትንሽ ነገር ተስፋ የሚያስቆርጥ ነገር ያሳዩአቸዋል። አሁን ሰሞኑን መልካም ወጣቶች ስልጠና ይላል ዮናታንን ታውቁታላችሁ? አዎ ደሃ ጥቁር ጉንዳን ነው አለ። በእውነት ሰይጣን እንኳን ይታዘበዋል ይሄን ሰውዬ። ሰይጣን እንኳን አሁን እንዴት አድርጎ ነው መልካም ወጣት የሚያሰለጥነው? ይሄ ሰው ጥቁር ጉንዳን ልልህ ነው የምትሄደው እዛ? እንዴት አድርጎ ያሰለጥናል? ስተመዝገቡ ለምትፈልጉት ምግብ ክትፎ አለ፣ ለምትጾሙ ሰዎች የጾም ምግብ አለ።
እንዴት ነው ሰው ለእንጀራ ብሎ እዛ የሚሄደው? አየህ ኢየሩሳሌም ውስጥ ከሆንክ አንተ የቀን ሰራተኛ ነህ፣ ስራ አጥነ ግን ደስተኛ ነህ። ያለው ኢየሩሳሌም ውስጥ ነው። አያችሁ ወደ ሰማያዊቷ ኢየሩሳሌም የተጓዝክ ነው። ወደ ጽዮን ተራራ እየሄድክ ነው። አንተ ማመድ ኋላ ይመልስሃል። አየህ እዚህ ስትሆን ደስተኛ ነህ፣ ደስተኛ ነህ። በኢየሩሳሌም ቆዩ። ለምን? አይናቸው አስተካክሎ እንዲያይ። ሶስተኛው እሱ ነው። እዚህ ቤተክርስቲያን ውስጥ ከሆንክ አይነ ችግር የለበትም። ክርስቶስ እንዲህ ነው የሚለው በዚህ በማቴዎስ ወንጌል ምዕራፍ 6 ቁጥር 22 ላይ የሰውነት መብራት አይን ናት። አይን ጤናማ ከሆነ ሰውነቱ ሁሉ ብሩህ ይሆናል። የሚገርም ነው። የሰውነት መብራት አይን ናት። በነገራችን ሰውነታችን ሁለት ሕዋሳት ነው ያሉት። ይሄ አይን አለ፣ አይነ ልቡና የሚባል አለ። ይሄ ጆሮ አለ፣ እዝነ ልቡና የሚባል አለ። አያችሁ ውስጣዊ ይሄኛው አይንማ ያያል። ይሄ አይን እኮ እውነትም ውሸትም ያያል። ይሄ አይን እኮ ጽድቅም ኩነኔ ነው ሁሉንም ያያል፣ ያስገባል። ይሄ አይን መች ይለያል? መች ይለያል? ይሄ አይን ያኛው አይን ክርስቶስ የሚያወራው ስለ ውስጠኛው አይን ነው። ውስጠኛው አይን እዚህ ውስጥ ከሆንክ ቆመት ያያለህ። ያው በደም ጽድቅን ከኩነኔ እውነትን ከውሸት ተመልከት። እዚህ ከሆንክሳ ሃይማኖትን ከጥርጥር መለየት ትችላል። ብዙ ወጣቶች ከቤተ ክርስቲያን ውጪ ስለሆኑ መለየት አልቻሉም። እንዳገኙ እየዋጡ ነው። ቲክቶክ የሰጠውን ይውጣል፣ ዩቲዩብ የሰጠውን ይውጣል። ሳትመርጡ ትበላላችሁ። እስቲ ማን ነው ቆሻሻ ባረሰበት እጁ ሮጦ ሄዶ ማዕድ በላ ሰው አለ ሳይታጠብ? ምግብ እንኳን ለይታ አይደለም የምትበላ። አየህ እዚህ ስትሆን ታያለህ፣ እውነትን ከውሸት ትለያለህ። ይሄ እውነት ነው፣ ይሄ ውሸት ነው። እዚህ ስትሆን ታያለህ፣ ሃይማኖትን ከምንፍቅና ትለያለህ። እዚህ ስትሆን ታያለህ፣ ሞትን ከሕይወት ትለያለህ። አይን አስተካክሎ ያለ። ለዚህ እኮ ነው ሀበነ እግዚኦ አይንታ አይምሮ አይደለም ነው ቅዳሴያችን። ወትረከ አኬራ ያ ጌታ ሆይ አይነ ልቡናችንን አብራልን ሁሌ አንተን ያዩ ዘንድ። እስቲ በሉ ሁሌ ማንን ያዩ ዘንድ? እግዚአብሔር ፍቅር ነው፣ ፍቅርን ያዩ ዘንድ። እግዚአብሔር ሰላም ነው፣ ሰላምን ያዩ ዘንድ። እግዚአብሔር እውነት ነው፣ እውነትን ያዩ ዘንድ። እግዚአብሔር የዘላለም ሕይወት ነው፣ የዘላለምን ሕይወት ያዩ ዘንድ። ይሄንን እዚህ ስትሆን ፍቅርን ታያለ፣ እዚህ ስትሆን እውነትን ታያለ፣ እዚህ ስትሆን ወዳጄ ሰላሙን ታያለ። ሰላም ነው ክርስቶስ፣ እሱ ሰላማችን ነው። በሕግ የተነገረውን የሞትን አዋጅ ሽሮ ሁለቱን አንድ ያደረገ አላለም ቅዱስ ጳውሎስ? እሱ ክርስቶስ ሰላማችን ነው። እሱን ታየዋለ። የት ከሆንክ? እዚህ ከሆንክ። እዚህ ካልሆንክ አታየው። ሰውየው አይኑን ታሞ ሆስፒታል ሄዳሉ። ዶክተሩ ተሳስቶ የድመት አይን አስገባለት። የምን አይን አልኳችሁ? ከዛ ይታያል አለው። አዎ ምንድነው የምታየው ሲባል አይጥ የገባለት ድመት አይን ነው። አይጥ ብቻ የምታያቸው ሰው ከፋፍ ብቻ የምታያቸው ሰዎች አሉ። አየህ የገባለት የድመት አይን ስለሆነ ሁሌ አይጥ ብቻ። ወዳጄ ይኸው እዚህ ስትሆን አይነ ብሩ ነው፣ ያያል። አይነ ብሩ ነው፣ ይመለከታል። ጌዴዎን የሚባል አንድ መስፍን አለ። በዚህ በመጽሐፈ መሳፍንት ምዕራፍ 6 ላይ ታሪኩ ተጽፏል። በአውዱማው ስፍራ ይላል። እስቲ በአውዱማው ስፍራ በሉ። አውዱማ ስፍራ ምንድነው የሚደረገው? ምንና ምንድነው የሚለየው? ፍሬና ገለባ። በአውዱማው ስፍራ ስንዴን ከገለባ በሚለይበት ስፍራ ወዳጄ የአውዱማው ስፍራ ቤተ ክርስቲያን እኮ ናት። አየህ እውነትን ከውሸት የሚለይ ጽድቅ ከኩነኔ የሚለይበት በአውዱማው ስፍራ እያለ ጌዴዎን የእግዚአብሔር መልአክ ቅዱስ ሚካኤል ተገለጠለት። እንዲህ አለው፣ አንተ ብርቱ ኃያል የእግዚአብሔር ሰው ጌዴዎን። የሚገርም ነው። ተመልከቱ፣ ሚካኤል ነው ያለው፣ አንተ ብርቱ ኃያል የእግዚአብሔር ሰው። አሁን ሚካኤል በህልም ተገልጦ አንተ ብርቱ ኃያል የእግዚአብሔር ሰው ብለን ሰው እንኳን ሰላም አይደለም። ዞር በል አንተ፣ እኔ ሚካኤልን አይቻለሁ ትላለህ እንዴ? እንዲህ ነው የምንለው እኮ። ዞር በል እንዳትጠጉ ምስክርነት አለኝ ይላል። እጁን አውጥቶ ማታ ሚካኤልን አይቼ እንዲህ ሆኜ ሴትዮዋ አሉ ገዳም ገባች አሉ። በቃ ለምን ጥዬ ገዳም ገባች? በመጀመሪያው ቀን ንፍሮ ስትቀቅል ትንሽ እሳት እጇ ላይ ጠብ ብሎ ይወርቃል። ትንሽ እሳት ሲያቃጥላት ውይ እኛ ገዳም የገባነውን እሳት እንዲህ ካቃጠለን በዓለም ያለውማ አለቀ። የመጀመሪያ ቀን እኮ ነው ገና ገብታ። ጌዴዎንን የእግዚአብሔር መልአክ ብርቱ ኃያል የእግዚአብሔር ሰው ምን ብሎ መለሰ ጌዴዎን? እኔ አለ በአባቴ ቤት ከሁሉም በታች ነኝ አለ። እስቲ በሉ እኔ በሉ በአባቴ ቤት ከሁሉ በታች ነኝ። አያችሁ በአባቴ ቤት አለ፣ በአባታችን ቤት በቤተ ክርስቲያን ራስን ዝቅ ስታረግ በአውዱማው ስፍራ ስትሆን አይን እያየ ነው ማለት ነው። አስተካክሎ ራስን ዝቅ ያደርጋል። እዚህ ያለ ሰው በአባቴ ቤት ከሁሉ በታች ነኝ ሚል ሚካኤል ስለሱ የመሰከረው ትልቅ ነው። እሱ ግን ስለራሱ የመሰከረው ዝቅ ብሎ በአባቴ ቤት
ትህትናን ያስተምራል። ዚቤ ስትሆን አይኔ አስተካክሎ አየ ማለት እሱ ነው። አያችሁ አዲስ አበባ በተለይ ኦርቶዶክስ ቤተክርስቲያንን ሌሎቹ ቤተ እምነቶች በተሳሳተ አይን ነው የሚያዩት፣ በተበላሸ መነጽር። አዲስ አበባ ውስጥ ኮንዶሚኒየም አለ። አንዱ ኮንዶሚኒየም በዚህ አንዱ ህንጻ ፎቅ ነው። በዚህና በዚህ የሚኖሩ ባልና ሚስቶች አሉ። እዚህኛው ኮንዶሚኒየም የሚኖሩ ባልና ሚስቶች ሁሌ ጧት እነሱና እዛኛው ኮንዶሚኒየም የምትኖር ሴት አለች። እሷ ደግሞ ሁሌ ጧት ልብስ እያጠበች ታሰጣለች። በመስታወታቸው ውስጥ እንዲያዩና እቺ ሴትዮ ልብስ ማጠብ አትችልም ብለው አሁንም እነሱና ቀጣዩን ቀን ሲያዩ አሁንም የታጠበውን ልብስ ታሰጣለች። በመስታወት ውስጥ ያሉ እቺ ሴትዮ ልብስ ማጠብ አትችልም። ከለታት አንድ ቀን ባልየው ቀድሞ ተነሳና መስታወታቸውን ከፈት ሲያረግ ልብሱን ሲያይ ነጭ ነው። ዘጋ ሲያረግ ለካ የቤታቸው መስታወት እንዳለ ተቀርሻ ነው። አለ ዘግቶ ሲያይ ቆሻሻ ነው፣ ከፍቶ ሲያይ ንጹህ ነው። ጨርቅ አነሳና መስታወቱን ወለወለና ምስትየውን ቀሰቀሰ። እስቲ ተነሽና ምስትየው ተነሳችው። ዛሬ ማን አስተማራት? በደንብ አርጋ አጠበች እኮ። ምን አለች? አለ ችግሩ ከሱ አይደለም ከኛ ቤት መስታወት ነው። ወዳጄ እችን ቤተክርስቲያን የማያውቁ ሰዎች የነሱ መስታወት ነው የተበላሸው እንጂ ነጭ ነው የምታሰጣው። ስለ ክርስቶስ ነጭ፣ ስለ ቅዱሳኑ ነጭ፣ ስለ ዓለሙ ነጭ የምታስተምረው ግልጽ የሆነ ለዚህ እኮ አብነት ትምህርት ቤት ስሩ የምንባለው እኮ ለዚህ ነው። ይሄን ነጩን እንድናይ፣ ይሄ ብሩ የሆነውን ነገር ክርስቶስ እንድናይ። ልጆቻችን ዲያቆናት፣ ቀሳውስት ተመለከቱ፣ ጳጳሳት ሆነው የከፋን ምድር በወንጌል እንዲያረሰርሱ ነው ስሩ የምንባለው። ካልሆነ ጥቀርሻ አያችሁ፣ የምንፍቅናው ዓለም ጥቀርሻ ፊታችንን ያበላሸዋል። አጥርቶ ማየት እንዲችል ወዳጄ እቺ ቤተክርስቲያን እኮ ንጹህ የትም ቦታ ብትቆም ንጹህ፣ በግራም ቆም ሄው ዛው መስቀሉን ነው የምታሳይ። አንተ ግን መስታወት መነጽር ከተበላሸ አስተካክላታየም። ለዚህ ነው አይናችን እንዲያይ። ሌላው በኢየሩሳሌም ቆዩ። ለምን? እንድታድጉ። በምን? በመንፈሳዊ ሕይወት እድገት። ወዳጄ ከዚህ ውጭ እድገት የለም። ብዙ ሰው አያድግም። አይታችኋል። በነገራችን እንደነ መወፈር ይቻላል። በሰውነት ማደግ፣ በቁመት ማደግ፣ አንደኛ ሁለተኛ ዲግሪ ሶስተኛ ዲግሪ መስራት፣ በስልጣን ከቀበሌ እስከ ምናምን ሚኒስተር መሆን፣ እነዚህ ዓለማዊ እድገቶች ናቸው። የሥጋ በነገራችን ሰው የሶስት ነገር ውጤት ነው። የስንት ነገር አልኳችሁ? አንደኛ ሥጋ በሉ፣ ሁለተኛ ነፍስ፣ ሶስተኛ መንፈስ። ደግማችሁ በሉ፣ ሥጋ፣ ነፍስ፣ መንፈስ። በሥጋ ማደግ ኃጢአት ነው አይደለም። አሁን ሕፃን ሆኖ የቀረሰው አለ የለም። በሥጋችን አድገናል። በሥጋ ብቻ ማደግ ከሆነ ግን እንስሳ ያደርጋል። ብቻ ከሆነ አንዳንድ ሰዎች አሉ በሥጋ ብቻ የሚያድጉ የነደም ኦፕላስ ነው፣ ስለዚህ መብላት ያለብኝ ባቅላ ነው ብሎ ባቅላ ፍለጋ ገበያ የሚዞሩ አሉ። ይሄ ሥጋ እድገት ነው። በሥጋ ብቻ ሲሆን ችግር ነው። ማደግ ጥሩ ነው። አዎ የደም አይነት አድርጎ መብላት እነዚህ ሁሉ ኃጢአት የለም። ብቻ ከሆነ ግን ችግር። ሁሉ ጊዜ መስታወት ፊት ቆሞ ወንዱም ሴቱም 50-60 ደቂቃ አይደለም 5 ሰዓት መፈጀው የሥጋ ብቻ ሲሆን ብቻ በሥጋ ማደግ ግድ ነው። በነፍስ የነፍስ እድገት አለ። ልባዊ የሚባለው እሱ ነው። በነፍስ ማደግ ጥሩ ነው። አዎ ምን ማለት ነው? ዕውቀት የምለውን ነው። በዚህ አውድ ነፍስ ስንል ዕውቀት ተመልከቱ። ዓለም ላይ ትልልቅ ዕውቀቶች መጥተዋል። አርቲፊሻል ኢንተለጀንስ ይባላል። እንደ የጾም ሥጋ ተሰርቷል። ሰምታችኋል? አሜሪካ የጾም ሥጋ ተሰርቷል። ለኛ ቤተክርስቲያን የቤት ስራ ነው። አሁን ቀኖና ላይ ጾም አለው የለውም ክርክር። አሁን አሳ ጾም አለው የለውም እንደምትለው የጾም ሥጋ ይሰራና እነሱ የጾም ሥጋ ይሰራሉ፣ እኛ ጾም አለው የለውም ስንከራከር እንኖራለን። ይሄ ቴክኖሎጂው እያደገ ሄዷል። ተመልከቱ። አርቲፊሻል ኢንተለጀንስ ሌሎቹንም ስትል እድገት ነው። እነ ቻይና በአንድ ከተማ 50 ሚሊዮን ሰው ማኖር ችለዋል። ግን በነፍስ ብቻ ከሄድክ ደግሞ ከሃዲ ነው የምትሆነው። ይሄ በዓለማዊ ዕውቀት ብቻ ቻይና ውስጥ እኮ 1.4 ቢሊዮን ህዝብ አለ። ግን አልባው አምላክ ነው የሚሉት፣ እግዚአብሔር የለም ነው የሚሉት። ምን ያደርጋል ያ ዕውቀት? አያችሁ፣ ያ ዕውቀት ምን ጥቅም አለው? እግዚአብሔርን የማያሳይ ዕውቀት። ለዚህ እኮ ነው የአብነት ትምህርት ቤት ዕውቀት ይጀምርላል። እንደውም አንድ ትዝ አለኝ። አንድ ተማሪ የኔታ ጋር ለመማር መጣ። እየጨረስኩ ነው፣ እያደመጣችሁ ነው። የኔታ ጋር ለመማር መጣና የኔታ ጋር ውዳሴ ማርያም እየተማረ ሰኩላሩን ዓለም ደግሞ ይሄ አስኮላውን ደግሞ ይማራል። አብሮ እየተማረ አንድ ቀን ሂሳብ ተምሮ መጣ።
መደመር፣ መቀነስ፣ ማባዛት፣ ማካፈል አቤት 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 አለ። ትምህርትማ እዚህ ቀራለ። የኔታ ይሄን ዕውቀት እንዴት አድርጌ ባስተምራቸው ነው ምረዱት አለና መጣ። የኔታ ዛሬ የተማርነው መደመር፣ መቀነስ፣ ማባዛት፣ ማካፈል። ከሁሉ ማካፈል ይከብዳል አለ። ምን ይከብዳል? ማካፈል ይከብዳል አይከብድም? አይከብድም። ይከብዳል እኮ አንበሶ እኮ መቼ ያካፍላል? ማን ያካፍላል? G+3 ቤት ውስጥ እየኖረ ታች ቆሻሻ ገንዳ ላይ ለሚቀመጠው ሰው ዳቦ እንኳን መግዣ አይሰጥም። ይሄ እኮ ነው ዓለማችን ተጨካክነን እንድንኖር ያደረገው እሱ ነው። እዛ አዲስ አበባ ስትሄዱ እንዲህ የ60,000 ብር ውስኪ እያዘጋጁ ጽዋ የሚሉ ሰዎች አሉ። የ60,000 ብር ውስኪ ጽዋ ይሆናል? እንዴት አድርጎ ጽዋ ነው? የሚካኤል ጽዋ ነው ይላል። ከቆሻሻ ገንዳ ውስጥ መሉ ደግሞ አሉ። ማካፈል ይከብዳል። እውነቱን ነው ልጁ። የኔታ ማካፈል ይከብዳል እንዴት ላስረዳቸው አለና የኔታ አላቸው። አቤት 4 ዶሮዎች አሉ። እሺ 8 ጥሬ በሰጣቸው ስንት ደርሳቸዋል? የኔታ እንዳለቃቀማቸው አሉ። አንዷ ዶሮ ሁሉንም ልሰበስ። ለካ ከማካፈል ጀርባ ሌላ ማካፈል አለ። ይሄን አብነት ትምህርት ቤት ስትገባ ነው በደንብ የምትረዳው ማለት ነው። እሱ ያለማዩን በቃ እንደወረደ 8 ለ4 2 ልል ነበር። አንዷ ዶሮ 8ቱን ብትጠቀልለው በዶሮ ማካፈል አይሆንም። እዚህ ስትሆን የመንፈሳዊ ሕይወት እድገት ይኖርሃል ነው። እዚህ ቤት ስትሆን ታድጋለህ። በምን? በእውቀት ብቻ አይደለም። በስጋ ታድጋለህ። አዎ። በነፍስ ታድጋለህ። አዎ። ሶስተኛው እድገት ግን እዚህ ብቻ ነው። መንፈስ የሚባለው እሱ ነው። መንፈሳዊ ዓለም ስጋና ነፍስን እያመጣጠነ ከእግዚአብሔር ጋር የሚያገናኘው ዓለም እሱ ዓለም ነው። መንፈሳዊ እድገት የሚባለው እሱ ነው። ተመልከቱ፣ ያኛው እድገት ያስፈልጋል። አዎ ቅዱስ ጴጥሮስ እንዲህ ይላል። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 4 ላይ በእምነት ላይ በጎነትን፣ በበጎነት ላይ ዕውቀትን፣ በዕውቀት ላይ ራስን መግዛትን፣ ራስን በመግዛት ላይ መጽናትን፣ በመጽናት ላይ እግዚአብሔርን መምሰልን፣ እግዚአብሔርን በመምሰል ላይ ወንድምን መውደድን፣ ወንድምን በመውደድ ላይ ፍቅርን ጨምሩ። ይሄን ካላደረጋችሁ አይነ ስውራን አትባሉም ይላል። የሚገርም ነው። እምነት መሰረት ነው። በእምነታችሁ ላይ በጎነትን፣ በበጎነት ላይ ዕውቀትን። ይሄ መንፈሳዊ ዕውቀት ነው ወዳጄ። አሁን ስሩ የተባለ እምነት ይሄ መንፈሳዊ ዕውቀት። በበጎነት ላይ ዕውቀትን፣ በዕውቀት ላይ ራስን መግዛትን፣ ትዕቢተኛ ደግሞ እንዳትሆን። ራስን በመግዛት ላይ መጽናትን፣ በመጽናት ላይ ወንድምን መውደድን፣ ወንድምን በመውደድ ላይ እግዚአብሔርን መምሰልን፣ እግዚአብሔርን በመምሰል ላይ ፍቅርን ጨምሩ። ሙሉ ቤት ማለት ይሄ ነው። በእምነት ጨምሮ በፍቅር የሚጨርስ ጣሪያው ፍቅር ማን ነው? እግዚአብሔር። አየ በፍቅር የሚዘም ሙሉ ቤት። ለዚህ ነው መንፈሳዊ ቤት ለመሆን ተሰሩ የተባለው። ሙሉ ቤት የምትሆነው ሰው ቤተ ክርስቲያን ስትሆን የት ትሰራለህ ታዲያ? ጭፈራ ቤት አትሰራም። ጫተራ አትሰራም። ጫተራ ትሰራለህ እንዴ? እንደሆነ ትሰራለህ? አትሰራም። ጭፈራ ቤት፣ መጠጥ ቤት ይሄን መሰራት አትሰራም። ሙሉ ሰው ሆነ የምትሰራው የት ነው? ቤተ ክርስቲያን ውስጥ። እዚህ ስትሆን ታድጋለህ። እለት ታድጋለህ። በእምነት ታድጋለህ። በብዙ ነገር ታድጋለህ። የመጨረሻው በኢየሩሳሌም ቆዩ ያላቸው ምስክሮች እንድትሆኑ። ኢየሩሳሌም ውስጥ ያልቆየ ሰው ምስክር መሆን አይችልም። አይታችኋል። ብዙ ሰው ሳይገባ ነው የሚወጣው። ከገባህ ነው የምትወጣው። ተመልከቱ፣ ከገባህ መውጣት ትችላለህ ለምስክርነት። ክርስቶስ እንዲህ ብሏል። ዮሐንስ ወንጌል ምዕራፍ 10 ቁጥር 1 ላይ የበጎች በር እኔ ነኝ፣ በእኔ የሚያምን ይገባል ይወጣል፣ መሰማሪያም ያገኛል። እስቲ በሉ በእኔ የሚያምን ይገባል ይወጣል፣ መሰማሪያም ያገኛል። በእኔ የሚያምን ይገባል ማለት እኔን ወደ ማወቅ ይረዳል፣ ወደ መረዳት ይደርሳል። ከአብ ጋር እኩል መሆንን ያውቃል። ሰውን እንዴት እንዳዳንኩ ያውቃል። ነገረ ድነትን ይረዳል። ሁሉንም ነገር ያውቃል። በእኔ የሚያምን ገብቶ ተረርቶ ከዛ በኋላ ይወጣል። ለምን ይወጣል? ለምስክርነት ይወጣል። ቅዱሳን ሐዋርያት ከነገ ጀምሮ ጾማቸውን እንጾማለን። ሰኔ 2 ጀምሮ እየሰማችሁ ነው። ሰኔ 2 ምን ይገባል? የሐዋርያት ምን? ብዙ ሰው ይሄ ጾም ስገባ አይሰማም። ስፈታ ነው የምሰማው። ስፈታ ነው። ሐምሌ 1 ነገ ጾም ይፈታል ሲባል ገብቶ ነበር እንደ የምን ጾም ይላል። ወዳጄ ይገባል። ከዛሳ ይወጣል። ለምን? ለምስክርነት ይወጣል። በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ዓለም ዳርቻ ድረስ ምስክሮች ትሆናላችሁ። አንድ ሐዋርያ ታሞ የሞተ የለም። ስለ ክርስቶስ እየመሰከሩ
አሁን ስለ ሐዋርያት ስናወራ፣ አሁን ስለ ቅዱሳን ስናወራ፣ አሁን ስለ እነ መጥምቀ መለኮት ዮሐንስ ስንመሰክር አንዳንድ ሰዎች ይከፋቸዋል። እነዚህ እኮ ክርስቶስን በቃል፣ እነዚህ እኮ ክርስቶስን በኑሮ፣ እነዚህ እኮ ክርስቶስን በእምነት፣ እነዚህ እኮ ክርስቶስን በፍቅር፣ እነዚህ እኮ ክርስቶስን በንጽህና መጨረሻም ላይ በደም የሰበኩ ናቸው። በደም ክርስቶስን የሰበኩ ምስክሮች ሆነው ወጥተው መስክረዋል ክርስቶስን። አያችሁ፣ ይገባል፣ ይወጣል፣ መሰማሪያም ያገኛል። ስለዚህ ገብተን ወጥተን መሰማሪያ፣ ጾም መሰማሪያ ነው፣ ጸሎት መሰማሪያ ነው፣ አስራት በኩራቱ መሰማሪያ ነው። ስለዚህ መግባት ያስፈልጋል። ምእመናን ማርያምን የአብነት ትምህርት ቤት እውነት እግዚአብሔር ፈቅዶ እዚህ ቦታ ለመስራት ካሰበ ሁላችንም መግባት በደንብ እንችላለን። ወደ መግባት ከገባን ለመውጣት አንቸገርም። ወዳጅ አማት ለመብላት እኮ ስብከት ነው። አማትባችሁ የምትበሉ እስቲ እጃችሁን አውጡ። ጨረስኩ ትምህርቴን። በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ የምትበሉ፣ እሺ ያዝ ያዝ ብላችሁ የምትበሉ፣ ጀምር የምትሉ ምስክርነት እሱ ነው። በኢየሩሳሌም ማለት እኮ አማትቦ መብላት፣ ቤት ውስጥ ባለ ሚስቱ ምስክር፣ ሚስት ለባሏ፣ ለልጆች ምስክር፣ ይሁዳ ሰፈር ውስጥ ተመልከቱ፣ ከተማ ውስጥ፣ አካባቢ ላይ፣ ሰማሪያ፣ በክልል በሀገር፣ ከዛ እስከ ዓለም ዳርቻ ምስክሮች ትሆናላችሁ። እዚህ ከሆን ምስክሮች እንሆናለን። በኢየሩሳሌም ቆይተን ምስክሮች እንድንሆን መድኃኔዓለም ይርዳን። ያስተማረን እግዚአብሔር ክብር ምስጋና ይግባው። ይቆየን። ወስብሐት ለእግዚአብሔር። እግዚአብሔር የተመሰገነ ይሁን። በእውነት ጥዑም የሆነውን ቃል ላስተማሩልን ለመገበን ለልዑል እግዚአብሔር ክብር ምስጋና ይግባው። ለልዑል እግዚአብሔር ክብር ምስጋና ይግባው። ይህንን በእውነት ቃል ላስተማሩልን ለመገቡን ለገሰጹን ለአባታችን እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። በይበልጥ ከዚህ በላይ የሚያገለግሉበትን ዕድሜ ጤና እግዚአብሔር አምላካችን ያድልልን። እኛም በሰማንበት በአማናዊ ቃል ስለ አንዱ ቃል ፋንታ 30፣ 60፣ 100 ያማረ ፍሬ አፍርተን የመንግስቱ ወራሽ የቀኝ ቋሚ እንድንሆን ዘንድ የማምላክ የቅድስት ድንግል ማርያም ምልጃ የሰማዕታት ጻድቃን ደናግላን ተራዳይነት አይለየን። እየጨረስን ነው። ወንድማችን ዲያቆን ዘማሪ ዲያቆን አሸናፊ ከጅማ ነው የመጣው። የቅድስት ሥላሴ ሁለተኛ ዓመት ተማሪ ነው። አንድ መዝሙር ይቅርታ ከአዲስ አበባ የቅድስት ሥላሴ ዩኒቨርሲቲ ሁለተኛ ዓመት ተማሪ ነው። አንድ ዝማሬ ከዘመረ በኋላ በጸሎት ዘግተን እንሄዳለን። ነገር ግን ዳግም ወደ መልእክት በኋላ ከመመለስ ጠቅለል አድርጌ አንድ መልእክት ላስተላልፍና ወደ ዝማሬው እንሄዳለን። አንደኛው ይሄ ጉባኤ እንግዲህ ለ3 ቀን ነው የሚቆየው እስከ እሁድ ማለት ነው። ለዚህ ኦርቶዶክሳውያን በእውነት ሳንሰላች ሳንደክም ይሄ ልዩና ታሪካዊ ጉባኤን ሁል ጊዜ ጧትም ከሰዓትም እየመጣን መማር በረከት ማግኘት የግድ ይላል። ለጌ ደግሞ መጥምቀ መለኮት ቅዱስ ዮሐንስ መታሰቢያ ወራዊ በዓሉ ነው አይደለ? ለዚህ ቅዳሴ በሌሊቱ እንገባና አስቀድሰን ቢያንስ ክፍል 1 ትምህርት እንማራለን። ከሰዓት በኋላ ደግሞ እንደ ዛሬው ሳይሆን በጊዜ 8 ሰዓት ጀምረን 12 ሰዓት ተኩል የምናበቃበትን ጊዜ ማበጃጀት የግድ ይለናል። ለዚህ ጠዋት አንድ ክፍል ትምህርት ይኖረናል ከቅዳሴ በኋላ። ከሰዓት በኋላ ደግሞ ከ8 ሰዓት እስከ 12 ሰዓት ተኩል ወንጌል በሰፊው ይሰጣልና ያልመጡትን ቀስቅሳችሁ እናንተም ሳትቀሩ በእግዚአብሔር ዘንድ መጣችሁ በእግዚአብሔር ቤት መጣችሁ እንድንማር ዘንድ መልእክትን አስተላልፋለሁ። ቅድም በመግቢያው ላይም እንደተነገረው እዚህም እንደምታዩት ያው ቀጥታ ሚዲያው እየተላለፈ ስለሆነ ውጪ ሀገር ላሉት እዚህ መምጣት ላልቻሉት ቀጥታው ስርጭቱ ይተላለፋልና እየተላለፈም ነውና እቤት ስንሄድ ያው ዳታ አሁን እየተጨናነቀ ስለሆነ ሳብስክራይብ ያላደረግን ሳብስክራይብ እንድናደርግ፣ ሼር ላይክ ያላደረግን አማን ሚዲያ የሚለውን አማን ሚዲያ ያው ብዙ ነው። ነገር ግን የቦንጋ ዩኒቨርሲቲ ፊት ለፊት በር ላይ የተጻፈው ቦንጋ የሚለው ከቨር ፔጅ አለው የአማን ሚዲያ አይደለ? አማን እሱን ሼር ኮፒ ላይክ አድርጋችሁ ለወዳጅ ዘመዶቻችሁ እንድታስተላልፉ ስለ ሁለት ነገር፣ አንድም
ይህንን የደብሩን ስራ የደብሩን አገልግሎት ለዓለም ማሳወቅ፣ ሁለተኛ ደግሞ ለአብነት ትምህርት ቤቱ ለቤተ ክርስቲያናችን ገቢ እንዲሆን ነውና እግዚአብሔር ከሁላችን ጋር ይሆንልን። አሁን እሺ ሁላችሁም ተነስታችሁ አባቶችን እየተነሱ ነው። ዝማሬውን ዘምረን በዛው በጸሎት ዘግተን እንነዳለን። እግዚአብሔር አምላካችን ከሁላችን ጋር ይሆንልን። ከወንድማችን ከዘማሪ አሸናፊ ጋር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ሊቃውንተ ቤተ ክርስቲያን፣ የቤተ ክርስቲያን አገልጋዮች፣ አባቶች፣ ካህናት፣ ወንድሞች ዲያቆናት፣ የሰንበት ትምህርት ቤት አባላት፣ እግዚአብሔር የሚወዳቸው እግዚአብሔርን የምትወዱት የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ልጆች በእግዚአብሔር ፍጹም ሰላም እንደምን ቆያችሁ? እስቲ እግዚአብሔር ይመስገን በሉ። እንደምን ለዚህ ሰዓት ደረሳችሁ? አምላካችን እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። እንኳን አደረሳችሁ። ያው መዝሙር ስለሆነ በዛውም ደግሞ ጸሎትም ስለምናደርግ ትንሽ ወደዚህ ጠጋ በሉ። እስቲ ጠጋ በሉ ወደ አውደ ምሕረቱ ሁላችሁ ጠጋ፣ ከኋላ ያላችሁም ጠጋ ጠጋ፣ ሁላችሁ አንድ ላይ። የሰንበት ትምህርት ቤት ዘማሪያን ደግሞ እዚህ መድረኩ ላይ ደረጃው ላይ ውጡ። ኑ ወደዚህ። የሰንበት ትምህርት ቤት ዘማሪያን ደግሞ እዚህ ሆኑና አብረን አንድ ላይ እንዘምራለን። እግዚአብሔር በሰጠን ጸጋ ሁሉ እግዚአብሔርን በዝማሬ እናመሰግናለን። ኑ ሰንበት ትምህርት ቤት ዘማሪያን አንድ ላይ። እሺ ከፕሮጀክተሯ ላይ ዞር በሉላቸው። እሺ እግዚአብሔር አምላክ ከሁላችን ጋር ይሁን። እጃችሁን ከፍ ከተማ ተመላለስበት፣ ይረካል ሕይወቴ አንተ ስታልፍበት፣ አንተ ስታልፍበት። ወደ እልፍኝ ግባ እረፍ በምንጣፌ፣ እንዳመልክ ጌታ እንባዬን አርግፌ፣ እንባዬን አርግፌ። ከተማ ተመላለስበት፣ ይረካል ሕይወቴ አንተ ስታልፍበት፣ አንተ ወደ እልፍኝ ግባ። ዘምሩ። ወደ እልፍኝ ግባ እረፍ በምንጣፌ፣ እንዳመልክ ጌታ እንባዬን አርግፌ፣ እንባዬን አርግፌ። ባለጸጋ ስትሆን ድሆች ከበውሃል፣ ለንግስና ዙፋን አህያን መርጠሃል። አጀብ አትፈልግም አውቅሃለሁ ጌታ፣ ብቻህን ነህ አንተ ደጅን ስትመታ። ጠላት አሰራር ዋሻ የሆንኩት ስራኝ እንደገና ቤተ መቅደስ። በልቤ ከተማ ተመላለስበት፣ ይረካል ሕይወቴ አንተን ስታልፍበት፣ አንተ ስታልፍ። ወደ እልፍኝ ግባ ወደ እልፍኝ ግባ እረፍ በምንጣፌ፣ እንዳመልክ ጌታ እንባዬን አርግፌ፣ እንባዬን አርግፌ። ድንግዝግዝ ኑሮዬ በምራቅ ይብራ፣ ጨለማዬ ዝህም አንተ ስትሰራ። ማሩኝ ያሉ እጆች ሲያጨበጭቡልኝ፣ ሰምቼ አልቀረሁም በብርሃን አየሁ። ጠላት አሰራር ዋሻ የሆንኩት ስራኝ እንደገና ቤተ መቅደስ። ይሄ ከተማ ተመላለስበት፣ ይረካል ሕይወቴ
አንተ ስታዝበት አንተ ስታዝበት ወደልፍኝ ግባ እረፍ በምንጣፌ እንዳመልክ ጌታ ደስተኛ ነኝ ሐዘኑን አልፌ አጽናኙን የመስቀል ስር ትርፌ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት ተጋነት ተገናታ ኪዳነ ምሕረት